ሳሚ በስተመጨረሻ ታሪክ ሰርቷል። እውነቱ እንዲወጣና ብሌንም የመረዛት ራሱ ጆ እንደሆነ እያረጋገጠላቸው፣ ታዲያ ወደዚህ ቤት ሲመጣ አንድ ባንድ ሊጨርሰን ተልኮ የመጣ ሰው ነው። ስለዚህ መንቃትና መጠንቀቅ አለብን። ብሌንን እንደዚህ ያደረጋት ራሱ ጆ ነው በማለት እንግዲህ ለሰላም እንድትነቃ እያስጠነቀቃት፣ እንዲሁም ደግሞ ከጆ ላይ አይኑን በፍጹም ማንሳት እንደማይችል አረጋግጦ እየነገረው ነው የሚገኘው ሳሚ። ታዲያ አሁን ላይ ደግሞ ጆ አንድ ምስጢራዊ ነገር አውቋል። እሱም ደግሞ በኃይሉ ተጠቀመበት እንደሆነና ብሌን ያለ ጥፋቷና ያለ በደሏ ሊገላት እንደፈለገ ንጹህ ሰው እያሳደነ እንደሆነ አሁን ላይ ታዲያ ብሌን ሆስፒታል እንደገባሽና እንዲሁም ደግሞ መንቀሳቀስ እንዲሁም ደግሞ ፓራላይዝድ እንደሆነች ለባህሉ በነገረው ሰዓት በኃይሉ ደስታውን መቆጣጠር አልቻለም። እናም ደግሞ በኃይሉ የራሱን ተንኮልና ሴራ እንዲሁም ደግሞ የስራ ማስፈጸሚያው እያደረገው መሆኑን አሁን ላይ ጆ እያረጋገጠ መጥቷል። ሳሚም ከዚህ ቀደም እንግዲህ ጆ ምናልባትም የበኃይሉ ልጅ ሊሆን ይችላል የሚል ግምት እንግዲህ በትንሹም እንደነበረው ያ የሆነበት ምክንያት ደግሞ ሳሚ የባህሉንና የጆን ተንኮልና ሴራ ለማወቅ ቪዲዮ እየቀረጸ እንደሆነ ጆ መጀመሪያውን ማውቆና ተጠራጥሮ ስለነበረ የተለየ ድራማ ፈጥሮ እንግዲህ ሊያሳመናቸው ችሏል። እንግዲህ ሰላም በእርግጠኝነት አምናው ነበረ። ሳሚ በትንሹም ቢሆን እንግዲህ ምናልባትም ሊሆን ይችላል፣ ነገር ግን ቢሆንም ደግሞ የአባቱ ልጅ ተንኮልና ሴራ ይዞ ነው የመጣው፣ መጠንቀቅ አለብን፣ ሰላምና ብሌንን ልጠብቃቸው ይገባል በማለት ነበረ ብዙ ዋጋ እየከፈለ እስከዛን ድረስ የቆየው። አሁን ደግሞ እንግዲህ ጆ ተንኮልና ሴራው እንዲሁም ደግሞ አሁን ላይ እንዳይነቃበት እንግዲህ ብሌን ተመርዛ እንደሆነ እንዲሁም ደግሞ ፓራላይዝድ እንደሆነች እንግዲህ ዶክተሩ በተናገረበት ሰዓት ታዲያ አንተነ በማለት እንግዲህ ሳሚ በሚያፈጠጥበት ሰዓት ምናልባት ጥፋትህን ለመሸፈን ወደ እኔ እያላከክ ሊሆን ይችላል በማለት እንግዲህ ጆ ሳሚን ተናግሮታል። በዚህ ሰዓት ታዲያ ዳጊ ምናልባትም ብሌን ከኔ ጋር ስለሆነሽና እኔን እሺ ስላለሽ ቀለበትም ስላሰርኩላት በዚህ ተናዶና ተበሳጭቶ ብሌንን ለመግደልና ብሌንን እንደዚህ አድርጓት ሊሆን ይችላል። እመኔ ሳሚ፣ አንተ አድርገው ከሆነ ከአንዳንድ አጠፋለሁ ገላለሁ እያለ ነው የሚገኘው። ሰላም ታዲያ በበኩሏ በሰዓቱ እንግዲህ ጆ ወደ ክላሱ በሚገባበት ሰዓት በጣም ተደናግጦ እንደነበረና እንዲሁም ደግሞ እያስመሰለ ድራማ ፈጥሮባትም እንደነበረ አሁን ላይ እያስታወሰች ምናልባት ሳሚ ያለው ነገር እውነት ሊሆን ይችላል፣ ብሌንን እንደዚህ እንድትሆን ያደረጋት እሱ ሊሆን ይችላል፣ አንድ ባንድ እንግዲህ ሊያጠፋንና እኛን ለማስወገድ ተልኮ እየመጣ ሰው ነው። ስለዚህ ሰላም ልትነቂና ልትጠነቀቂ ይገባል እያላት ነው የሚገኘው። ዳግም በበኩሉ አንቺ በሞትና በህይወት መካከል ሆነሽ እኔ ግን ስለ ቀለበቱ ሳስብ ነበረ። ሳሚ ደግሞ አንቺን ህይወትሽን ለማትረፍና ለማዳን አንቺን አቅፎ ወደ ሆስፒታል ሲራሯጥ፣ እኔ ግን ለምንድነው ቀለበቱን መሬት ላይ ጣለሹ ብዬ ስለ ቀለበቱ ሳስብና ስጨነቅ ነበረ። ከዚህ በኋላ ቅናተኛው ዳግም ሞቷል። እናም ደግሞ ልንከባከብሽና አንቺን በድጋሚ በሁለት እግርሽ ቆመሽ እንድትሄጅ አደርግሻለሁ በማለት ብሌንን ሲያባብላትና ለብሌን ሲነግራት ሰምተን ነበረ። ታዲያ እውነተኛ አፍቃሪዋ ለብሌን አሁን ላይ ከዳጊ በላይ ሳሚ ያፈቅራታል፣ ሳሚ ያስብላታል የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም እንግዲህ ዶክተሩ ለሰላም እና ለዳጊም በጣም አሳዛኝ ዜና እንደሆነና እንዲሁም ደግሞ ብሌን መራመድም እንዲሁም ደግሞ መናገር እንደማትችል ፓራላይዝድም እንደሆነች እየነገራቸው፣ ነገር ግን ጠንካራ ሆነው ብሌንንም ጠንካራ እንድትሆን ማድረግ እንዳለባቸው እየነገራቸው ቢሆንም ታዲያ ሰላም በሰዓቱ ስቅስቅ ብላ እያለቀሰች አቅሟ በላይና እንዲሁም ደግሞ ልጄ በእኔ ምክንያት ነው እንደዚህ የሆነችው፣ እናም ምድጃውን ይዛ ስትሄድ ዝም ባልላት ኖሮ እንደዚህ አትሆንብኝም ነበረ በማለት ስቅስቅ ብላ እያለቀሰች ነው የምትገኘው። ታዲያ ሳሚም እንግዲህ ብሌን መራመድም እንዲሁም ደግሞ መናገር እንደማትችል ከሰማ በኋላ ራሱን መቆጣጠር አልቻለም። ነገር ግን ከደቂቃዎች በኋላ ተነስቶ ይህን ነገር ሊያደርግ የሚችለው ብቸኛው ሰው ጆ እንደሆነና ጆ አንድ ባንድ ሊጨርሳቸው እንደመጣ መጀመሪያውንም ከዛ ቤት ስመጣ ተንኮልና ሴራ ይዞ እንጂ የባህሉ ልጅ እንዳልሆነ አረጋግጦ ነበረ። በትንሹም ቢሆን እንግዲህ ሳሚ ተጠራጥሮ ነበረ በሰዓቱ። መቼ እንግዲህ ሳሚ ቪዲዮ ሊቀርጻቸውና እንዲሁም ደግሞ የባህሉንና የጆን ተንኮልና ሴራቸውን ለማጋለጥ እንደገባቸው ሰዓት ታዲያ የተለየ ድራማ ፈጥረው ሰላምን አሳምነዋት እንደነበረ፣ ምናልባትም ሳሚ ምናልባትም ሰላም እንደምትለው እኔ ስለምጠላውና ስለምጠራጠረው ሊሆን ይችላል የሚል ግምት በትንሹም ቢሆን ነበረው። ነገር ግን አሁን ላይ ብሌን በሰዓቱ እንግዲህ በሞትና በህይወት መካከል በነበረችበት ሰዓት እሳቱን በሚያዩ ሰዓት የሆነ ዱቄት እንደተጨመረና ብሌንም ተመርዛ እንደሆነ ዶክተሩ ቃል በቃል እየተናገረ፣ ታዲያ ደግሞ አሁን ላይ ብሌን ሳምባዋ በጣም እንደተጎዳና የእነሱ እንክብካቤ እንዲሁም ደግሞ ብርታታቸው እንደሚያስፈልግ
እንደሚያስፈልጋቸው እየተናገረ ከብሌን በፊት የተለየ ነገር እንዳይናገሩ እንዲሁም ደግሞ ያዘኑና የተከፉ መምሰል እንደሌለባቸው ቢናገርም ነገር ግን አሁን ላይ ደግሞ ጆ በአንቺ ምክንያት በጣም አዝነዋል፣ እናም ደግሞ ተሰብረዋል። ከአንቺ ፊት ሲሆኑ ላለማልቀስና ለማለማዘን እየሞከሩ ነው። ነገር ግን ከምልሽ በላይ ምናልባትም በአንቺ ቦታ ቢሆኑ አሁን ላይ በጣም ደስ ይላቸው ነበረ በማለት ለብሌን እየነገራት፣ ብሌንም ምንም ማድረግ ስለማትችል መናገርም እንዲሁም ደግሞ አካላቷን ማንቀሳቀስ ስለማትችል አንገቷን እየነቀነቀች ስቅስቅ ብላ ስታለቅስም ተደምጠን ነበረ። አሁን ላይ ደግሞ ገነት እያለች ያለችው ሰላም ልጅን መልሽልኝ፣ ጤነኛ ልጅ ነው የሰጠውሽ፣ እናም ደግሞ ጤነኛዋ ልጅን ብሌንን መልሽልኝ። እኔ እኮ ላንቺ ነው አደራ የሰጠውሽ፣ ደግሞ ማጣቴና ድህነቴ ነው ብሌን ከዛ ቤት እንድትወጣ ያደረጋት በማለት ሰላም በበኩሏ ምን ማድረግ ስለማትችል ስቅስቅ ብላ በማልቀስ ያለ የሌላ አቅሜን ተጠቅሜ ልጄን አድናታለሁ። እናም ደግሞ ዶክተር እባክህ ያለኝን ገንዘብ ሁሉ አሟጥጬ ብሌንን ለማዳን ፈቃደኛ ነኝ ብትለውም ነገር ግን ብሌን ደርሶ በደርሶ መዳን እንደማትችልና እንዲሁም ደግሞ ጊዜ እንደሚያስፈልጋት የእነሱ ብርታትና ብሌን ነፃ ሰው እንድትሆንም እንዲተዋትም ነው እንግዲህ ዶክተሩ ሲያስጠነቅቃቸውና ሲነግራቸው የነበረ። ታዲያ ሳሚ በሰዓቱ ስሜታዊ ስለነበረ ጆን አንተ ነህ በሚልበት ሰዓት ታዲያ ጆ ደግሞ ምናልባትም ጥፋትህና ስህተትን ለመሸፈን ወደ እኔ እያላከክ ነው በሚልበት ሰዓት ታዲያ ዳጊ እያሰበ ያለው ነገር ምንድን ነው? ምናልባትም ብሌን እኔን ስሽ ስላለችና እኔ ቀለበት ስላሰርኩላት ምናልባትም በዚህ ተናዶና ተበሳጭቶ ብሌንን ለመጉዳትና ብሌንን ለመግደል አስቦ ሊሆን ይችላል። ጆ ምናልባት ልክ ሊሆን ይችላል። እናም ሳሚ አንተ አድርገው ከሆነ እመነኝ እገላለሁ እያለ ነው የሚገኘው። ታዲያ ሰላም ደግሞ በዚህ ሰዓት የጆ ሁኔታና የጆ መቃየር እንዲሁም ደግሞ ጆ ወደ ሳሎን በሚገባበት ሰዓት በጣም ተደናግጦ እንደነበረና እንዲሁም ደግሞ ለማስመሰል ነሰረኝ በማለት እንግዲህ አፍንጫውን የሆነ ነገር እንዲመታው ካደረገና እንዲደማ ካደረገ በኋላ እንደነሰረው አስመስሎ እንዲሁም ደግሞ ታመም ያለው በማለት ነበረ ሰላም ልትነካውና እንዲሁም ደግሞ ልታጥበው ስትልም እንድትነኪኝ አልፈልግም በማለት አመናጭቋ ሲነሳ እንዲሁም ደግሞ ድንጋጤው ፊቱ ላይ መቃየሩ ሳሚ እየተናገረ ያለው ነገር እውነት ሊሆን እንደሚችልና ታዲያ ሳሚን ደግሞ መረጋጋት እንዳለበትና የሳሚ ሁኔታ አሁን ላይ ሰላም እየተረዳሹ መታለች። ታዲያ ሳሚ በጣም ስለሚወዳትና ስለሚሳሳላት ምንም ነገር እንድትሆንበት እንደማትፈልግና እንዲሁም ደግሞ ጆን የሚያይበት አስተያየቱ የሳሚ ሁኔታ ልክ እንደሆነ እየተረዳሹ መታለች። አሁን ላይ ደግሞ ታዲያ ሳሚ ይህን ነገር ሊያደርግ የሚችለው ብቸኛው ሰው ጆን እንደሆነና ጆን እያንዳንዱን ነገር እንዲያወጣና እንዲያፋጥጠው እንዲሁም ደግሞ ሁላችንም አንድ ባንድ ከመጨረሳችን በፊት ልንነቃና ልንጠነቀቅ ይገባል በማለት ሰላምም እንዲሁም ደግሞ ለዳይ እየነገራቸው ነው የሚገኘው። ቃል ደግሞ ሙሉ በሙሉ እንግዲህ ሀሳቧን በመቀየርና ገኒን በመካድ ለምን ለበኃይሉ መረጃውን ሰጥቸው በኃይሉ ደግሞ ወደ ሰላም ቤት መልሶይ የቅንጦትና የሰላም ህይወትን መኖር ይኖርብኛል። ለምንድን ነው እንደዚህ የምሰቃየውና እዚህ ህይወት የምኖረው ለምን ብዬ ነው? በዛ ላይ ደግሞ ጥሩ ሰው መሆን እኔ ባህሪ ጋር የሚሄድ አይደለም በማለት እንግዲህ ተስፋ እንደቆረጠችና ታዲያ ፋይሉንም አውጥታ ለበኃይሉ ለመስጠት እንዲሁም ደግሞ ለበኃይሉ ልደውልም ስትልም ተመልክተን ነበረ። በባለፈው እንግዲህ እንደምታስታውሱት ገኒ ተስፋ እንደቆረጠችና ቃልም ከራሷ ጋር ትልቅ ሙግት ላይ እንደሆነች ስለገባ ታዲያ ለልጇ ያጠራቀመችውን ገንዘብ መልሳ እየሰጠሻት ይኸውልሽ ቃል ላንቺ ብዙ ነገር እንደሚያስፈልግሽ አውቃለሁ። እናም ደግሞ የቅንጦት ህይወት እነዚህ እየኖርሽ አይደለም፣ የሚያስፈልግሽን ነገር እኔ ላደርግልሽ አልቻልኩም በማለት ሰታት እንደነበረ ገንዘቡን ታዲያ ቃልም ልቧ በዚህ ሁኔታ ርዶና እንዲሁም ደግሞ ግን ለእኔ በዚህ ደረጃ እያሰበችናል በዚህ ደረጃ እየሆነሽልኝ እኔ ግን ለምንድን ነው እሷን ለመካድ የምጣጣረው? ለምንድን ነውስ እሷን ማስከፋት? ለምንድን ነው ታዲያ የቅንጦቴን ህይወት የኔ ያልሆነ ነገር የምመኘው? በማለት ራሷን መልሳ ተስተካክላ እንደነበረ ታስታውሳላችሁ። አሁን ደግሞ እንግዲህ ከመሀል ላይ መጥቶባት ደግሞ ለባይሉ መደወል እንዳለባትና ለባይሉ ፋይሉን መልሳ መስጠት እንዳለባት ራሷ ጋር እንግዲህ እየተመካከረች ነው የምትገኘው። ታዲያ ቃል ሀሳቧን መቀየር አለባት። እንደዚህ አይነት ስህተት በድጋሚ ጭቃ ህይወቱን መቀላቀል የለባትም ብዬ ነው ማስበው። አሁን ላይ ታዲያ ጆ በኃይሉ እየተጠቀመበት እንደሆነና የእሱን ተንኮልና ሴራ ማስፈጸሚያ እንደሆነ እየገባው መጥቷል። ታዲያ በኃይሉ መደሰቱና ብሌን ተመርዛለች፣ ሆስፒታል ገብታለች፣ ፓራላይዝ ሆናለች ባለው ሰዓት በጣም በደስታ እየፈነደቀ እንግዲህ ልጄ ጀግና በጣም ነው ማመሰግነው፣ እንዲሁም ደግሞ ሌሎቹንም ቶሎ ብለ ጨርሳቸው በማለት በኃይሉ እየተጠቀመበት እንደሆነና እንዲሁም ደግሞ ከሳሚ ጋር መጣላቱና ሌላ ሰጣ ገባ ውስጥ መግባቱ ብሌንን መጉዳቱ ትክክል እንዳልነበረ መጀመሪያውኑ ስሜቱ በጣም ተረብሾ እንደነበረ አስተውለናል። በመጨረሻም እንግዲህ
እንግዲህ የባይሉ ተንኮልና ሴራ እንደሆነ ማረጋገጡና ማወቁ ለጆ በጣም ወሳኝ ነገር ነው። በዛ ላይ ደግሞ ከዚህ በኋላ ሰላምንም ሆነ ሳሚን እንዲሁም ደግሞ ብሌንን ለመጉዳት የሚያስብበት ምንም አይነት ሞራል የለውም። አሁን ላይ ደግሞ ሳሚ እያለ ያለው እውነታውን እያንዳንዱን ነገር እንድታወጣ ፈልጋለሁ፣ የባይሉ ልጅ እንዳልሆን ካውቃለሁ። እናም ደግሞ ባይሉ እኛን ምን አድርግ ብሎ ነው የላከህ? እናም ደግሞ ለምንድነው እኛ ጋር እንደዚህ አይነት ችግርና ጉዳት ለማድረስ የምትፈልገው? በማለት መንገድ ላይ አስቆመው እያፋጠጠውም ተመልክተን ነበረ። ታዲያ ጆ ለሳሚ ሁሉንም ነገር እውነቱን መናገር አለበት ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን በኮሜንት ሀሳባችሁን አሳውቁኝ። አሁን ላይ ታዲያ በኃይሉ አልቆለታል። ከባድ አጣብቂኝ ውስጥ ገብቷል። ጆ ሙሉ በሙሉ ሀሳቡንና እንዲሁም ደግሞ የቤተሰቦቹ ገዳይ ራሱ በኃይሉ እንደሆነ የሚያረጋግጥበት ሰዓትና ጊዜው ደርሷል። ሰላምና ብሌን እንዲሁም ደግሞ ሳሚ ነፃ ሊወጡ የሚችሉበት ምናልባትም የብሌን አሁን ላይ እንደዚህ መሆን ለመልካምና ለበጎ ነው ብዬ ነው ማስበው። ምክንያቱም ጆ ያሰበላቸው ሶስቱንም መግደልና ሶስቱንም ማስወገድ እንደሆነ ታውቃላችሁ። እናም ደግሞ የብሌን እንደዚህ መሆን አሁን ላይ ነገሮችን እንዲረጋጉና ጆ ደግሞ እውነቱን እንዲያውቅ የቤተሰቦቹ ገዳይ እንግዲህ ራሱ በኃይሉ እንደሆነ እንዲያረጋግጥ ያደርገዋል ብዬ ነው ማስበው። ቃለም አሁን ላይ ገኒን ለመክዳትና እንዲሁም ደግሞ ለባህሉ መረጃውን ሰጥታ በኃይሉ ወደ ሰላም ቤት እንዲመልሳትም ለማድረግ የምታደርገው እያንዳንዱን ነገር ማቆም አለባት። ወደ ራሷ ልትመለስ ይገባል ብላችሁ ካሰባችሁ በድጋሚ በኮሜንት ሀሳባችሁን እንዲሁም ደግሞ ላይክ እያደረጋችሁ ብዛታችሁን እንድታሳዩኝ በአክብሮት እየጋበዝኳችሁ ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ በየጊዜ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አብራችሁኝ ስለሆናችሁና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ መልካም ጊዜ። ወዳችኋለሁ።